በረመዳን ሌሊት ሰላት ስትነሱ ስታደርጉ ለክርስቲያኖች እርግማን ነው የምታቀርቡት ወይስ ዱዓ ነው የምታደርጉላቸው? እዚህ ጋር ምን አለ መሰለህ አንድ ሙስሊም ከሆነ የሚሰራው ሙስሊም አስተምሮ ነው ተግባራት ነው የሚፈጽመው። ይሰማል። ቀጥል። የሙስሊም ተግባራት ነው የሚፈጽመው አልክ። ያ የሙስሊም ተግባራት ክርስቲያኖችን መራገም ነው ወይስ ለነሱ ዱዓ ማድረግ ጥሩ ነገር መመኘት ነው? ምናልባት ብዙ እውቀት ባይኖረኝም ክርስቲያን በሚለው ባይኖረኝም ማለት ነው ካፊርና ኩፋር የሚባል ነገር አለ። አንድ ሙስሊም ክርስቲያኖች በየትኛው ውስጥ ነው የሚጠቃለሉት? እሱ ብዙ አላውቀውም እኔ እዛ ጋር ብዙ አላውቀውም ግን አይ ምንም ልዩነት የለም። ክርስቲያኖችንም ካፊር ትላላችሁ ኩፋርም ይባላል። ካፊርና ኩፋር የሚባል ነገር አለ። ካፊርና ኩፋር ማለት ካፊር የሚባለው እስልምናን ተቀብሎ እስላም ውስጥ ሆኖ የእስላም ተግባር ማይፈጽም ካፊር ይባላል፣ ከሃዲ ይባላል። ጭራሽ እሱ መናፍቅ ነው የሚባለው። አታውቅም መሰለኝ ትዕዛዙን ማይፈጽም ከሃዲ ይባላል። የወጣ ነው ያልወጣ መውጣቱ አይደለም ትርጉሙ። ስራውን ማይፈጽም ከሆነ እስልምና ብቻ አይሰራለትም ከሃዲ ይባላል። خلاص ኦኬ። ሙርተድ ነው ማለት ነው። ሙርተድ ሌላ ነው። ምንድነው ሙርተድ ሌላ ነው። ከሃዲና ኩፋር ይለያያል። ሙርተድ ወደ ኩፋር ይሄዳል። ከሃዲ ምንድነው? ከሃዲ ምንድነው? ከሃዲ ምንድነው? ከሃዲ ሰውን ከሃዲ አዎ ይሰማል፣ ያያል፣ ያቃል፣ ማይፈጽም ማለት ነው። ለምሳሌ አላህን የካደ ማለት ነው። አዎ አላህና መልእክተኛውን የሰማውን መፈጸም እምቢ ያለ ማለት ነው። የካደ ማለት ነው። አላህ አምላክ አይደለም መሐመድም ነብይ አይደለም ያለ ማለት ነው። አምላክነቱን ሳይሆን ትዕዛዙን መፈጸም እምቢ ያለ። አምላክነቱማ አምኗል እኮ አንድ ግዛት ፈጣሪ መሆኑን አምኗል። እሱማ ካዳ ይባልማ ታረመንታራ ካዳ ይባልም እንደዛ ከሆነ አላህ ያብዛችሁ። በቃ አንድ እምነት ተከታይ ሃይማኖትን ለሚከተል ምርቃት ያደርጋል። ሃይማኖትን ለማይከተል ምርቃት አያደርግም። አይጠበቅበትም፣ ደግሞ አይታዘዝም። በሱ ራሱ እንዲያደርግም የለም አይጠበቅበትም። ማድረግም ደግሞ አይታዘዝም፣ አያደርግም፣ አይታዘዝም። መራገሙ ግን ይታዘዛል። አላህ አጥፋችሁ የሚለውን ከሃይማኖቱ ውጪ ያለውን ጸሎት ያደርጋል። መጥፎ የሚሰራው በመጥፎ ስራ ፈጣሪ የእጅ ስራውን ከፍለዋል። ያ ኦኬ። ክርስቲያኑ ቀጥልሽ። ያ እና ዑመር ምንድነው ለሊት ተነስተው አላህ በከባድ ቅጣት ይቅጣቸው የሚል ሰላት ነበር ሲያደርጉ የነበረውና ሙሐመድን ያልተቀበሉ በሙሉ አላህ በጣም በትልቅ ጥፋት ያጥፋቸው እያለ ነበር ሲራገም የነበረው። ማስረጃ ከፈለጋቸው አወጣላችኋለሁ። ስለዚህ እኮ ማስረጃ አስፈልገው ከሃይማኖት ውጪ ያለው አይጠበቅብኝም ለሱ ጸሎት ማድረግ። ስለዚህ አንተ ክርስቲያኖችን ያጥፋቸው ብለህ ነው የምትጸልየው ሌሊት ሰላት የምታደርገው? ፈጣሪን አምነው ፈጣሪን ማይከተሉ ሁሴን እኔ አንተን አላህ አልከተልም፣ ያንተ ሙሐመድን ነብይ ነው ብዬ አልከተልም። ሌሊት ለሰላት ስትነሳ አሁን በዚህ በረመዳን ወቅት አላህ ያጥፋቸው ክርስቲያኖችን ብለህ ሰላት ታደርጋለህ? እኔና አንተ ጋር አንድ ነገር ልዩነት አለ። ተወኝ፣ እኔን ተወኝና የጠየቁ መልስልኝ። እሱንም እኮ ነው የሚልህ። አሁን እኔና አንተ ባለንበት ሰዓት አንድ ልዩነት አለ እኔና አንተ ማለት ነው። አንተም እኔም ያንዱ የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ነን። እኔ አይደለም አላውቅም መሐመድ የሚባል እኔ በጣዖትም የመጣ አጭበርባሪ ነብይ ብዬ ነው ማለት ነው። አንተ ደግሞ ነብይ ነው ብለህ ታምናለህ። አውቆ ከሃዲዎችን የሚረገሙት ለዚህ ነው። ኦኬ በቃ ስለዚህ ነው ሙሐመድ ነብይ አይደለም ከፈጣሪ የተላከ ነብይ አይደለም ብዬ አምናለሁ እኔ። ስለዚህ አንተ ከሃዲና ትረገማለህ። ላንተ ምን ብለህ ነው የምትረግመኝ? ምን ብለህ ነው ክርስቲያንን አላህ ያጥፋው ብለህ ነው የምትረግመኝ? ፈጣሪ ስራህን እስቲ ነው አይዋ
እሺ ጨርሰናል ወንድማችን በቃ እሱ መስጠት አይችልም። ምን አይነት ፈትዋ ነው የምትሰጠው? ኢብራሂም ምን አይነት ፈትዋ ነው? ቁርአኑን እኮ ነው እሱ ያለው። አረብ ማያውቅ ሰው ያስገባ ዝም ያስጨፈጨፍከን። አሎ አይ አንተም እኮ አውቃለሁ ብለህ ነው የገባው፣ እሱም አውቃለሁ ብሎ ነው የገባው። ኑር እንኳን ደህና መጣ። ቢያንስ አላቅም ቢል ይሻላል። አንደኝ ሰላም ነው እንዴት ነህ? ሰላም ነው ይመስገነው። መመረቅ ይቻላል? መመረቅ ይቻላል? በረመዳን ወቅት ላይ አሁን በጾሙስ ለክርስቲያኖች መመረቅ ትችላላችሁ? መመረቅ የሚያሳድዱህን ለምሳሌ አይቻልም። አይቻልም። ለምሳሌ እኛ ግን መርቃችሁ እንችላለን፣ እያሳደዳችሁ ነው። እሱ መብታችሁ ነው። ለምን ተረገሙ? ለምን ክርስቲያኖች ለምን በረመዳን ላይ ይረገማሉ ነው አይደል አንተ ያልከው? እሺ ቁጥር 1 ስለ እርግማኑ ልንገርህ። የዛን ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉት ለአብራራለህ ነው። እነዛ ሙስሊሞች የሚያሳድዱት ካፊሮች ነው። ልብ በል። አሁንም ቢሆን ወደፊትም እስልምናን የሚያሳድድ እስልምና ለማጥፋት ለማጠልሸት የሚሞክር ሰው አሁንም የተረገመ ነው። አሁን ማስረጃውን አንጣ፣ ማስረጃ አንጣ። እነሱ እስካሁን የገቡት ምንም ማያውቁ ናቸው ስላልክ አንተ አሁን ከነሱ ስለሆንክ ከአንተ ጋር ማውራት መግባባት እንችላለን። መረጃ ትከፍትና እንደዚህ አይነቶቹን የተራገመው የሚለውን ክፈት። አሁን ስልክ አንድ ብቻ ስላለኝ በቃል ልመለስልህ እችላለሁ፣ ማሳየት አልችልም። አይ ችግር የለውም፣ ችግር የለውም። ያው ክርስቲያን አለ እሱ ይከፍተዋል። ንገረው፣ መረጃውን ያለበትን ንገረው፣ ያለበትን ንገረው። አባባል አልገባኝም። አዎ ጥቅሱን ንገረው፣ ጥቅሱን ንገረው፣ ያለበትን ቦታ መልስልታለሁ። እዛ ላይ ጥቅሱን ያለበትን ቦታ ጥቀስና በዚህ ምክንያት ነው ብለህ ምክንያት ስላስቀመጥክ ምክንያቱም ቦታውን ንገረን። እነግርሃለሁ፣ ችግር የለውም። እሺ ቀጥል። ላይ ልክፈትልህ። ሐዲስ ነው ቁርአን ነው የምትሰጠኝ? ለምሳሌ አሁን እፎይ ይቀድም የተራ እርግማን ምክንያቱ ላይ ግባ። ለምን ሊረግሙ እንደቻሉ ለምሳሌ ሲያሳድዷቸው ነው ብለህ ስለተናገርክ፣ ለምሳሌ ክርስቲያኖች የቱ ጋር ነው መሐመድን አሳደውት በሱ ምክንያት ነው እርግማቸው? ሰርች አድርገህ ታገኛለህ ምክንያቱን ማለት ነው። ምንድነው? የት ነው ሰርች ማድረግ? ምን ላይ ሰርች ማለት ነው? ሐዲሱ ላይ ሐዲስ የለም እንደዛ የሚል ነገር የለም። ነብዩ በረመዳን ላይ ይሄን እንደው ያደረጉት በምን ምክንያት ነው የሚለውን ገብተህ ማብራሪያውን ማግኘት ትችላለህ። ማስረጃ አለው። ማስረጃው እኮ ታገኛለህ እዛ ላይ ነው ማለት እኮ። ማስረጃ ወስጠንሽ የትኛው? ለምሳሌ ቡኻሪ ላይ ነው ሙስሊም ላይ ነው? ቡኻሪ ላይ። እሺ ስንተኛው ሐዲስ? ሐዲሱን ቁጥሩን አልያዝኩትም፣ ብቻ እዛ ላይ ሰርች አድርገው በሐስ ይዘና ወይ ተናገር። እዚህ ተረት አታውራ ወንድማችን። ተረት አይደለም እየነገርኩ ነው። ለምን ተረገሙ ለምን ተራገማላችሁ ምናምን አይነት ሳይሆን እስልምናን የሚያሳድድ ሰው ነው። ማስረጃ ወስጠን አይደለም የነገርኩህ። ማስረጃ ወስጠኝ። ቡኻሪ ስንት ሐዲሱን ይዘና ወይ ሂድና ይዘናሽ። ሰበቡ ምክንያት አለው እያንዳንዱ ነገር ገብቶሃል እኮ። ማስረጃ ወስጠን እኮ ማስረጃ ወስጠን እኮ። ማስረጃ አለ ስጠኝ። ማስረጃ በቃ ጠብቀኝ፣ እሰጥሃለሁ። አብሽር። እሺ ቶሎ ነው። ይሄን ከሆነ ያንገበገባችሁ አሁንም ቢሆን ትረገማላችሁ፣ ወደፊትም ትረገማላችሁ። ምዕራፍ 12 አንዴ ክፈተው ክርስቲያን። ኦኬ ሮሜ ምዕራፍ 12 እንደዚህ ይላል። ትንሽ መለስ አድርገው፣ ከቁጥር 12 አድርገው። በተስፋ ደስ ይበላችሁ፣ በመከራ ታገሱ። ሎክ የፈለገ መከራ ቢደርስባችሁ ልትታገሱ ተጠርታችኋል። ክርስቲያኖች ተስፋ ስለምናደርገው ወደፊት ስለምናገኘው ተስፋ እያደረግን መከራን ሁሉ በትዕግስት እናልፋለን። በጸሎት ጽኑ። መከራ ሲደርስባችሁ አብዝታችሁ ጸሎት አድርጉ። ሴፍ አይደለም የምታዘጋጁት። መከራ ሲደርስባችሁ ከፍተኛ ጸሎት ያስፈልጋችኋል። ሴፋችን ጸሎት ስለሆነ፣ ሴፋችን የእግዚአብሔር ቃል ስለሆነ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ።
የሚያሳድዷችሁን መርቁ እንጂ አትራገሙ። ምን በሉ? መርቁ እንጂ አትራገሙ። ምን አድርጓቸው? መርቋቸው። አስቀድማ አይደለም የምትራገሙ። ኢቭን የሚያሳድዷችሁን መርቋቸው። መርቋቸው እንጂ አትራገሟቸው። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋርም አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አስወግዱ፣ አታስቡ። ነገር ግን የትሕትናን ነገር ለመስራት ትጉ። ልባም የሆናችሁ አይምሰላችሁ። ለማንም በደንብ አስተውሉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ መልካም የሆነውን አስቡ። ለማንም ምን አትበሉ? ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቀደም ሱራ 3:28 ላይ እንዳሳየዋችሁ ቁጥር ካነሳችሁ አውትዋርድሊ መሳደብ መማታት ካልቻላችሁ ኢንተርናሊ ምን አድርጓቸው ነው የሚለው። በውስጣችሁ ምን አይነት ተንኮል እያሰባችሁ እርገሟቸው። በአፋችሁ እያላችሁ በጥርሳችሁ በልባችሁ እርገሟቸው ይላል አለ። የኛስ በሁሉ በሰው ፊት መልካሙን በውስጣችሁ አስቡ። ለክፉ ክፉን አትመልሱ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ግማሽ ፓርሻል አይደለም በሰላም ኑሩ፣ እንዳትበቀሉ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 አድርግልኝ አንዴ። ማን ነው አንዴ ታዲያ መጽሐፍ ቅዱስ እንደዚህ ለምንድን ነው ለእኛ ጥላቻ ያደረበ? ወንድማችን ቆይ አዳምጥ። የምንም ጥላቻ የለብኝም። እኔ አንተን በደንብ ነው የምወድህ። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ። ሱራ 5:51ን ፓራላል መክፈት ብችለው ክፈተው። በፍጹም ከክርስቲያንና ከአይሁዶች ጋር ረዳት ወዳጅ እንዳትሆኑ። ቁርአኑን ደግሞ የኛስ ለሚያሳድዷችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸው፣ የሚያሳድዷችሁን መርቋቸው፣ ከነሱ ጋር በሰላም ኖሩ። ቁርአኑስ እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። በፍጹም ከፊላችሁ ለከፊሎች ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው፣ ጠማማ ነው። ምክንያቱም አላህ አመፀኞችን ህዝቦች አያቀናምና። መልሰው ወደ መጽሐፍ ቅዱሱ ደግሞ ምን ይላል? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ምን በሉ? ተለዩአቸው። በፍጹም ጓደኛ እንዳታደርጓቸው፣ አብራችኋቸው እንዳትገኙ፣ እንዳትመርቋቸው ነው። መርቋቸው፣ መልካም አድርጉላቸው። ልጆች ለመሆን እንኳን ለእግዚአብሔር ልጅ ተብለን ለመጠራት የእግዚአብሔር ልጆች ለመባል እንኳን ምን ማድረግ አለብን? ጠላቶቻችንን መውደድ ግዴታ አለብን። የሚረግሟችሁንስ እርገሟቸው። እሱ እኮ ቀድሞ ረግሞኝ ነው። የሚረግሟችሁን መርቁ። ለሚጠሉንስ እነሱ እየጠሉን ጌታ እንዴት ነው እሱ ነው እንዳጠራ። ለሚጠሏችሁ መልካም አድርጉ። እሱ እየጠላኝ ይጥላ፣ መልካም አድርገለት። ስለሚያሳድዷችሁስ እያሳደደኝ እያባረረኝ ጸልይለት። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በቅና በኃጢአተኞች ላይም ዝናቡን ያዘንባልና። የሚወዷችሁን ብቻ ብትወዱ። አሁን ለክፎች እንዲተነገረ እኔ የሚወደኝን ብቻ ነው የምወደው። እያሳደደኝ አልጸልይለትም፣ እየጠላኝ አልመርቀውም፣ እየረገመኝ እንዴት ነው የምመርቀው? ይህንንማ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? ሙስሊሞች አሁን ያደርጉታል። ወንድሞቻቸው ወዷቸዋል፣ እነሱም ይዋደዳሉ። ገና ለገና እኛ ሳንጠላቸው ትጠሉናላችሁ በሚል ጥላቻ አይምሯቸውን ይዘውት ትጠሉናላችሁ በሚል ይረግሙናል። ኦኬ፣ ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ? ምን ብልጫ ታደርጋላችሁ? ወንድሞቻችሁን ብቻ
እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? ሙስሊሞች ያደርጉታል። አሁን እጅ ቢነሱት የሚወዱት የሚመርቁት ምን ቢሉት ሙስሊሙን ብቻ ነው። ይሄ የአሕዛብ ባህሪ ነው። የአሕዛብ ባህሪ ነው። ፈጣሪን የማያውቅ ማለት ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የተጠራ ነው እኛ ለዚህ ነው። ሰዎች በድክመት ሰዎችን ሊረግሙ ይችላሉ። በድክመት ነው እሱ። እግዚአብሔር ያዘዘን ግን ስለ ሰዎች እንድንጸልይ፣ መልካም እንድናደርግላቸው፣ የሚያሳድዱንን እንድንጸልይላቸው፣ ልቦና እንዲሰጣቸው፣ የሚረግሙንን እንድንመርቃቸው፣ መጥፎ ያደረጉብንን መልካም እንድናደርግላቸው ነው። ሳሂህ ሙስሊም 2167 ላይ እንደዚህ ይላል። ናሬትድ አቡ ሁሬራ ሪፖርትድ አላህስ ሜሴንጀር saying አቡ ሁሬራ ያለ መልእክተኛ ያለውን እንዳስተላለፈው don't greet the Jew and the Christians before they greet you, and when you meet any one of them on the roads, force him to go to the narrowest part of it. አይሁዶችንና ክርስቲያኖችን ቀድሞ ሰላም ካላሏችሁ በስተቀር ሰላም እንዳትሏቸው። መንገድ ላይ ታገኛችኋቸውም ወደ ጠባብ ቦታ እንዲሄዱ ግፏቸው። መንገድ ላይ አይሁዶችንና ክርስቲያኖችን ወደ ምን አድርጓቸው? ወደ ጠባብ ቦታ ግፏቸው። የኛስ ምን ይላል? ለሚያሳድድህ ለሚገፋህ እንደዚህ ጸሎት አድርግለት የኛ አስቀድሞ ይላል። እስልምናስ መንገድ ላይ አይሁድና ክርስቲያንን ስታገኝ ወደ ጠባብ መንገድ ውስጥ ገፍትረው። የኛውስ ለሚያሳድድህ ጸሎት አድርግለት። እኛ አዲስ ኪዳን ልጆች እንደመሆናችን መከራን ልንቀበል የተጠራን ሁሴን ይደርባል ማይክር። እሺ ጥያቄ አለኝ እኔ። እሺ ቀጥል። አሁን አንተ ያመጣው ጥቅስ ተናጋሪው ማን ነው? አንድ ሁለተኛ፣ አሁን አንተ ባወራኸው ውስጥ ስለ ሙስሊሙ አንድ ስሙ መጠቀስከ ነገር የለም። ሙስሊም አዳምጠኛ የለም። ለምን መሰለህ? መጽሐፍ ቅዱስ ተጽፎ ባለቀበት ሰዓት ስለምን ሽታው ለምን መሰለህ? መጽሐፍ ቅዱስ ማለት ነው ከ600 ዓመት በኋላ ነው የመጣው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው እስልምና። ቅዱሱ ጭፍን አንድ አይነት ጉዞ ሰዎች ተማክሮ የጻፉት ስለሆነ ነው እንጂ በምድር ላይ የሚሆነውን ነገር እስልምና መጥቀስ ነበረበት። ለምን ከዛ ፊት የነበረውም ራሱ አልጠቀሰም። ተው እሱ እውነት ነው አልጠቀሰም። ስለዚህ በምድር ላይ የሚሆነውን ሁሉ ላለፈውም ይሁን ለሚመጡትም ይሁን ማስቀመጥ ነበረበት። ጭፍን አስቀመጠው። አንተ ግን ያን ጭፍን ለዚህ እህ ለአሕዛብ ይሰጣ ያለው ያው በጣም ጭፍን ነው መጽሐፉ። የእናንተ ግን ክርስቲያኖች ብሎ ክርስቲያኖችን ስም ጠርቷል። መጽሐፍ ቅዱሱ ግን ጭፍን በሰው ልጅ ውስጥ ያሉ ተካፍሎችን እያንዳንዱን ቁጭ ያደረገለኝ ነው። እናንተ ግን ዝግ ነው። የሰው አስተሳሰብ ስለሆነ ማለት ነው። የሰው አስተሳሰብ ነው። እስልምናን ስላልጠቀሰ እስልምና ብሎ ስማችንን ስላልጠቀሰ መጽሐፍ ውስጥ ጭፍን ነው። የመጽሐፉ ምንድነው እሷ ላይ የሰው ሐሳብ እንደሆነ የሚያሳይ ነው አለ። ምን እንላለን? ማልቀስ ይሻል ይሆን? አንደኛ ማለት ፈጣሪ ፕሊስ ኢብራሂም ይደርክ። አንደኛ እስልምና የመጣው ትናንትና ነው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው። ስለዚህ እስልምና ሚል ተጽፎ ብታገኝ ኖሮ ሁሴን አንተ ያልከው እውነት ይሆን ነበረ። ምክንያቱም እንዴት ድሮ ባልነበረበት ላይ እስልምና መጽሐፍ ቅዱስ ላይ እስልምና ብሎ ሊጻፍ ቻለ ብለህ ትጠይቀን ነበረ። አንተ ያልከው እውነት የሚሆነው ተጽፎ ቢሆን እስልምና ሚል ስም መጽሐፍ ቅዱስ ላይ ብታገኝ ነበር። መጽሐፍ ቅዱስ ላይ እስልምና ሚል አለመኖሩ እስልምና አስቀድሞ አለመኖሩን የሚያሳይ ነው። አንደኛ ለምሳሌ ደምሳሽ
በቁርአን ውስጥ ስላሌለ ፍቅር ሲዝም ሃይማኖትን ስላልጻፈ ቁርአን ሐሰተኛ ነው ብሎ ክሪቲሳይዝ እንደማድረግ ነው። ጆሴፍ ስሚዝ ይዞት የመጣው መጽሐፍ የሱ እምነት የሱ ፍልስፍና በሚሊየንስ ተከታዮች አሉት። ቁርአኑ ስላልተጻፈ ቁርአን ዋሽቷል፣ የሰው ፍልስፍና ነው የሚል አርጉመንት መስራት ነው። ዋናው ነገር ግን ምንድነው እሱ እኛ እናንተ ባንዳ ኢብራሂም እኛ እናንተን የምናያችሁ ምንድነው አህዛብ ናችሁ። በቃ አህዛብ በሙሉ ውስጥ ትካተታላችሁ። የእግዚአብሔር ልጆች አይደላችሁም እናንተ። መጽሐፉ የሚናገረው ምንድነው አለውኛ መጽሐፉ የሚናገረው ምንድነው ዘሆል ሁሉንም የሚያካትት ነው። ማንን? አማኝ ያልሆኑትን ሁሉንም የሚያካትት ነው። ሁላችሁም አማኝ አይደላችሁ። አማኝ ካልሆናችሁ ጠላት ቢያሳድድ መርቀው። ሁሴን ብቻ አይደለም ሌላኛውም ማንኛውም ሌላኛው ከክርስትና ውጭ የሆነ በሙሉ እኔም ቢያሳድደኝ ጸሎት እንዳደርግለት፣ ቢራብ እንዳበላው፣ ቢጠማ እንዳጠጣው፣ ይሄን ቢረግመኝ እንደመረቀው ለሁሉም ነው የተሰጠው፣ ለሁሉም ነው። ስለዚህ ይሄ የሚያሳየው እንደውም ምን ያህል መጽሐፍ ቅዱስ የእውነት የፈጣሪ ቃል መሆኑን የሚያሳይ ነው።